ተፈጥሯል አይደል? ማህሌት መታ ነበር። ማናት ማህሌት? ማህሌት የጋሼ ሚስት። እየቀለድሽ ነው? ምን ልሰራ መጣች? ምን ልትሆን መጣች? ምን ቀራት? ምን ይዛ መጣች? አይ መድብል፣ የዛሬው ከበድ ያለ ነው። ያው እስካሁን መኝታ ቤት ገብታ ቁጭ ብላለች። ኧረ እባክህ ፍራንክ እየሰራችኝ ከሆነ የምር ተሳክቶላችኋል። ቢሆን ደስ ይለኝ ነበር፣ ግን ደግሞ እስካሁን አለች። አልጋ ላይ ሁላ ተኝታለች። እየቀለዳችሁ አይደለም መድብል፣ ምንም ቀልድ አይደለም። አሁን ራሱ አልጋ ላይ ተኝታ ካልጋው ተጣብቃ ነው ያለች። ስጋውን ከነርሷ ለጌታ አውጥታችሁ ነግራት ነበር። ህይወትን ሲሆን ያደረገችበት ቤት ገብታ በጣም ስትል ምን ሆነሃል አንተ? እኔ መድብል ወይዘሮ ማህሌት የድፍረቷ ጥግና በመጨረሻ እንግዲህ ማለት ነው ስንት መከራና ስቃይን ካበላችሁ በኋላ ወደ ብሩክ ቤት ተመልሳለች። መመለሷስ መልካም ይቅርታ ጠይቃለሁ በሚል ሰበብ እንግዲህ ተልካሻ ምክንያት ከዛ ከመጣች በኋላ ነገርዮሿን በማስፋፋት ርቦኛል እባካችሁ እንዴት የፈጣሪ ሰው አይደለሁም ወይ ቢልልኝ እኮ የዚህ ቤት ነበረ ስለምን እንደዚህ ይሆናል እያለች ራሷን እየወቀሰች ትገኛለች። በዛም ጠጋጠጋ እንግዲህ ጠጋጠጋ እያለች ምንድነው የሆነው ርቦኛል ምግብ ይሰጠኝ ባካችሁ ብላ ብር ቢወረውርላትም ብሩክ እረ የምን ብር ነው ከዚህ እኮ ምግብ አለበት ድረስ ራሱ አልደርስም እዚህ የመጣሁት በግድ ነው በጣም ርቦኛል ተጎድቻለሁ የራብ ነገር በጣም ሊገለኝ ነው ኦኦ እሪ በማለት በመጨረሻ እንግዲህ ምግብ እንዲሰጣት ቢራሩላትም ከበር ግን ወደ ቤት እንዳትገባ ነግረዋት ነበረ። በመጨረሻም እንግዲህ እነሱ ምግቡ ሊያመጡ ወደ ውስጥ ሲገቡ ሾካክ ብላ በመግባት ከሶፋ ላይ በመቀመጥ እባካችሁ አንዴች ምግብ ልብላና ከዚህ ግድም እጠፋላችኋለሁ ዳንኛ ለሄድ አይደለም ወይ ለምንድነው አንተ ይቅርታ ማታደርግልኝ በሰራው ስራ ተጸጽቻለሁ ክፉ ስራዬም ዋጋዬን ሰጥቶኛል ዛሬ የምበላው መጠጣው አጥቼ እንዲሁ እየተንከራተትኩኝ እገኛለሁኝ ሰው የመከረኝ ሁሉ እውነት መስሎኝ አንተን የመሰለ ባሌን መፍታት የለብኝም ነበር ምሳሌን የመሰለች ልጅ እንደዛ ማድረግ አልነበረብኝም ጥፋቴ ገብቶኛል የሰራሁትንም ስህተት በእጅ አግኝቼዋለሁ ዋጋውም ተከፍሎኛል ከዚህ በላይ ምን እንዲሆን ትፈልጋለህ እባክህ ይቅርታ አድርግልኝ እያለችው ነበረ። ብሩክም እንግዲህ ይቅርታ ፈጣሪ ይቅር ይበልሽ ፈጣሪሽን ይቅርታ ጠይቂ ከዛ ሲቀጥል ደግሞ እንደዛ አድርገሽ ያን ሁሉ መከራ ያንን ሁሉ እንትን አድርገሽ ልቤን ከሰበርሽኝ ነገሮች እንትን ካልሽ በኋላ ታስቢያለሽ ወይ እንዴት ይቅርታ አድርጌልሽ ወደኔ ልብ ለመመለስ ታስቢያለሽ ወይ ምን አይነት ልቦና ነው ያለሽ በምንድነው የምታስቢው የምትተይኝስ መቼ ነው ምን ቀርቶሽ ነው ደግሞ ምን ይቀርሽ ማለቴ ምን ሲሆን ነው የምትተይኝ እያለ እንግዲህ ትልልቅ ጥያቄዎች እየጠየቃት ነበረ። በቃ ተጸጽቻለሁኝ የሰራው ስህተቴ ዋጋዬን ሰጥቶኛል እባክህ ይቅርታ አድርግልኝ እባክህ ተወኝ ያለፈው ነገር ራሴን እንድወቅስ አታድርገኝ እስኪ አሁን እንኳን ይችን ምግብ በልቼ እስኪያድር ድረስ አታሳቀኝ እባክህ ብላ እንግዲህ እየተማጸነችው ነበረ። ብሩክም እንግዲህ አሁን አይኔ እንዳያይሽ ድጋሚ እንዴት አቤት ድፍረትሽ እኮ እንዴት ይሄን ያክል ድፍረት ይዘሽ ፊት የተመጫለሽ ያንን ሁሉ ስቃይ ካሳለፍሽብኝ በኋላ እያለ እንግዲህ ብሩክም በጣም እየተናደደ ይገኛል። ቢናደድም እሷ ግን ምንም አልመሰላትም። ሲጀመርም ምንም መስሎ አልታያትም በነገራችን ላይ። ሲቀጥል ደግሞ እንግዲህ ወደ ብሩክ ለመጠጋት ስትፈልግ ምሳሌ ናፍቃኝ እኮ ምሳሌ ደህና ናት እንኳንም ቤት አበቃ የደረሰብህን መከራ የደረሰብህን ስቃይ ሰምቻለሁኝ ሲቀጥልም ደግሞ ዝና እኮ ነው ይሄን ሁሉ ያደረገኝ አይዞሽ አብሽሪ ከሳሽው ሽቅብ ቁልቁል ውጪ ውረጅ እያለ እሱ ነው ለዚህ ሁሉ ይዳረገኝ ሲቀጥል በግዴታ ተሰሪያለሽ ብሎ እሱ ነው ያስገደደኝ እንጂ እኔ ፈልጌው አልነበረም ስለዚህ ይቅርታ አድርግልኝ እባክህ የሚገርመው ነገር ካሁን በኋላ ካንተ ጋር ለመሆን ነው የምፈልገው ካሁን በኋላ ወደሱ ምንም አይነት ሐሳብ እንዲኖርኝ አልፈልግም ስለዚህ በቃ በጭራሽ ካሁን በኋላ ካንተ ጎን ነው የሚሆነው አሁንም እነዚህና አልተውህም እነ ካሌብም ቢሆኑ እየተመካከሩብህ ነው ስለዚህ እባክህ ካንተ ጋር ሆኜ ላግዝ ፈልጋለሁ እያለች እንግዲህ የውሸት ፕሮፓጋንዳዋን እየነካሽ ትገኛለች። ማለት በነገራችን ላይ አሁን ይቅርታ ቢያደርግላት ትመለስ ይችላል ግን ደግሞ የገንዘብ ጉዳይ ስለሆነ የሆነ ዳጎስ ያለ ብር ቢያሳያት ነገ ጧት ጥላው እንደምትሄድ ምንም ጥያቄ የለውም። ቤተሰቦቻችን በጣም ነው የሚገርመው እንግዲህ ወይዘሮ ማህሌትም
እንደዛ ደፍ እያለች ትገኛለች። ቅድስት በግሏ ደግሞ በጣም ተናዳለች። የሆነው ነገር አናዷታል፣ ግን ደግሞ የሆነ እርምጃ እንዳይወስድ ብሩክን እየገላገለችው ትገኛለች። ጋሽተው ይሄ ነገር የሆነ ነገር አስባ ነው፣ እቺ ሴትዮ ተንኮሏ ብዙ ነው፣ ስለዚህ የሆነ ሪስክ ውስጥ ልትከተ ነው፣ እባክህ ተረጋጋ እያለች ነው ማለት ነው። በመጨረሻም እንግዲህ መድብል ከመጣ በኋላ መድብል በጣም ተናዶ ነበረ። ምንድነው እንደዚህ የሆነው? ምንድነው አልገባኝም፣ የሆነው ነገር ምንድነው እያለ ነገሩን እንትን እያለ ነበረ። እንግዲህ ሲነግሩትም ማመን ያቃተው። እንዴ ፕራንክ እያረጋችሁ ይተሆነ ተሳክቶላችኋል ብሎ ነበር የሳቀው። እንዴት እንደዚህ ሊሆን ይችላል? ከምን ሀሳብ አመጣችሁት? ማለት እንዴት ህይወትህ ምስቅልቅል አድርጋ አንተን እዚህ ውስጥ የዶለችን ሴት ተመልሳ መታ ቤት ስትገባ ጎትተህ ለምን አስከሬኗን አታወጣው? ምን ማለት ነው? ምን አስበህ ነው ብሎ እንግዲህ መድብል ዘራፍ ብሎ ቤት ገብቷል ማለት ነው። በነገራችን ላይ ማለት የምትወጣ አይነት አይመስለኝም። ማህሌት እንዳልኳችሁ ኤፍራታም ከዛ ቤት አስወጥታታለች። ሲቀጥል ደግሞ ኤፍራታን ዝና ደግሞ ስትመጣ እዛ ቤት እንዳታስገቢ ብቻ ግን እየደወልሽ ያለችበትን ሁኔታ አጣሪ ብሎ ነው ያላት ማለት ነው። አንቺ ጋር ከገባች መግቢያ ካገኘች እዚህም አትመጣም። እዛው ብሩክ ጋር ለመግባት ትልቅ እንትን ሊኖር ይችላል። ሲቀጥል እዛ እንኳን ምናልባት ብሩክ ይቅርታ አድርጎላት ብትገባ ሚስጥር ልትደብቀኝ ትችላለች። ስለዚህ አንቺ ደግሞ ሚስጥሩን እያዋጣሽ ለኔ ታመጫለሽ። ይሄን ማድረግ ታልቻልሽ ትሞቻታለሽ ብሏታል ማለት ነው። ኤፍራታም እንግዲህ ኧረ እባክህ ከዚህ በኋላ ይሄ ነገር ይብቃይ ብትለውም እኔ ጋር መጀመሪያ ባልገባሽ ነበረ፣ ከገባሽ ከተነካካሽ በኋላ የምን መውጫት ነው የምታወሪው? የት አባሽ ለቅቄሽ ነው እንደዛ የምትይው? እያላት ይገኛል። ማለትም እንግዲህ ብሩክ እየተንከባለች ትገኛለች። አሁንም እንግዲህ ምናልባት ያው ቅድስት መድብል ሩጦ ሄዷል፣ ግን ቅድስት እርግጠኛ ነኝ ትገላግላቸዋለች። ምክንያቱም የሆነ ሪስክ ውስጥ ይገባሉ ብላ ስለምታስብ በዛም እንግዲህ ነገርዮሽ ይባረድና እሷም ከዛ አልወጣም ትላለች። ሶ ምናልባትም ወይ አንድ ክላስ ተሰጥቷት የሆነ ቦታ ተሸርኩታ ልትኖር ትችላለች። መድብል ምናልባት ግን በዚህ ስሜት አስወጥቶ ከቤት ካስወጣት ሊሆን ይችላል። ግን እኔ እንጃ ብቻ በጣም ነው የሚያስጠላው ማለት ነው። ብሩክ እንግዲህ ወደ ቤት በማስገባት ሁላችንም ተናደናል። እንግዲህ ያው ድራማም ቢሆንም ግን አንዳንድ እንዴት ያን ሁሉ መከራ ያን ሁሉ ስቃይ አድርጋበት ወይ እንኳን አይደለም እቺ ገና ሚስት ተብላ የገባች ቀርቶ የልጁ እናት ራሱ ብትሆን በዚህ ሁኔታ ጭራሽ የማይሆን ነው። ስለዚህ ግን እሷ ያው ተልከስከሳ ድጋሚ ወደ ቤታቸው ገብታለች። ቤተሰቦቻችን ሁላችንም እንግዲህ ደብሮናል። ማህሌት ስትናደድ ስትጨረጨር እኛ ቅድስትን አግብቶ ቅድስት ጋር ይሞሸራሉ እያለ አይነን እያየን እሱ ተሽሎት እንግዲህ ብሩክ በቃ ዲኖ ነገሮቹን በዛ ልክ እየጠበቅን ነው ያለ ነው። እንግዲህ እሷ ደግሞ ተመልሳ እዚህ ጋር ገብታለች። ያው የሰው ህይወት ለመበጥበጥ ነገሮቹን ለማተራመስ ማንም አይቀድማትም እንግዲህ ወይዘሮ ማለት በመጨረሻም እንግዲህ ዛሬ እንዳያለች ትገኛለች። ቤተሰቦቻችን ኤፍራታ ደግሞ ሌላ አጣብቂኝ ውስጥ ነው የቀጥታት። እንግዲህ ዝና ኤፍራታም እንግዲህ ምናልባት ነገርዮሹን ለመድብል መናገር ከቻለች እና ሚስጥሩን እንዳያለገች ለሱ ደግሞ እንዳያለች ለዝና እንትን የምትል ከሆነ ጥሩ አረገች። አለበለዚያ ግን ያው ማለትን ነገር ለማዋጣት አይነት ነገር ነው የምትሄደው። ብቻ ከባድ ነው። ቅድስቴ ግን በጣም ደብሯታል። ምክንያቱም ብሩክን እንግዲህ ተሽሎት ህይወታቸው ሊጀምሩ ዛሬ 1-2 እያሉ ነገሮች ለማስተካከል ደፋ ቀና በሚሉበት ሰዓት ላይ እንደዚህ አይነት ነገር መፈጠሩ ከባድ ነው። በቀጣይ ክፍል እንገናኝ። ሰላም።